በአማራ መጠለያ ጣቢያዎች የሚገኙ ተፈናቃዮች ወደ ቀያችን እንመለስ ሲሉ ጥሪ አቅርበዋል። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። የኢትዮጵያ ዩሮ ባንድ አበዳሪዎች ያልተከፈለ ዕዳን በተመለከተ መንግስትን ለመክሰስ የህግ ሂደት መጀመራቸው ተዘገበ። ይህንን መረጃ እናካፍላችኋለን። የኢትዮጵያ የባህር በር ጥያቄና መልስ የማግኛው መንገድ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። የኢትዮጵያ ዩሮ ባንድ አበዳሪዎች ያልተከፈለ ዕዳን በተመለከተ መንግስትን ለመክሰስ የህግ ሂደት መጀመራቸው ተዘገበ። የኢትዮጵያ የዩሮ ባንድ አበዳሪዎች ቡድን መንግስት ያልከፈለውን የ1 ቢሊዮን ዶላር ዕዳ በተመለከተ ክስ ለመመስረት የሚያስችላቸውን የህግ ሂደት በይፋ መጀመራቸው ተዘገበ። ብሉምበርግ ለጉዳዩ ቅርበት ያላቸው ምንጮች ዋቢ አድርጎ እንደዘገበው የኢትዮጵያ አድሆክ የቦንድ ባለቤቶች ኮሚቴ አባላት በእንግሊዝ ፍርድ ቤቶች ክስ ለመመስረት ማቀዳቸውን የሚገልጽ የቅድመ ክስ ማስጠንቀቂያ ደብዳቤ ባለፈው ሳምንት ለኢትዮጵያ መንግስት ልከዋል። ስማቸው እንዳይጠቀስ የፈለጉት የመረጃው ምንጮች እንዳሉት መንግስት ደብዳቤው እንደደረሰው ለማሳወቅ 14 ቀናት አሉት ያሉ ሲሆን ሆኖም የጊዜ ገደቡ መቼ እንደሚጀመር በዝርዝር አላብራሩም። ኢትዮጵያ በታህሳስ ወር 2016 መክፈል የነበረባትን የ33 ቢሊዮን ዶላር የዩሮ ባንድ ወለድ ክፍያ ሳትፈጽም መቅረቷን ተከትሎ በይፋ ዕዳቸውን መክፈል የማይችሉ ሀገራት ተርታ መመደቧ ይታወሳል። በአማራ ክልል መጠለያ ጣቢያዎች የሚገኙና ከኦሮሚያ ክልል ሆሮ ጉሩ ጃርቴ ተፈናቅለው 6 ዓመታት ያስቆጠሩ ወገኖች ወደ ቀድሞ ቀያቸው ተመልሰው ራሳቸውን ለመርዳት የዘላቂ መፍትሄ ጥሪ አቀረቡ። የአማራ ክልል አደጋ መከላከልና ስራ አመራር ኮሚሽን በክልሉ የሚገኙ የሀገር ውስጥ ተፈናቃዮችን ወደ ቀደመ ቀያቸው በመመለስ ከተፈናቀሉባቸው ክልሎች የስራ ኃላፊዎች ጋር የቅድመ ዝግጅት ስራዎችን እያከናወነ መሆኑን ገልጾ ዋናው ትኩረት ግን የተፈናቃዮችን ደህንነትና ሰላም በአስተማማኝ ሁኔታ ማረጋገጥ ላይ እንደሆነም አስታወቀ። ባለፉት 6 ዓመታት ከ6 ልጆቻቸው ጋር በኦሮሚያ ክልል ሆሮ ጉሩ ጃርቴ ወረዳ ተፈናቅለው በአማራ ክልል ሰሜን ወሎ ዞን ጃራ ስደተኞች መጠለያ ጣቢያ የሚኖሩት ወይዘሮ ሙሉ በላይ ባለቤታቸውና የተወለዱበት ሀገር እንደሚናፍቃቸው ይናገራሉ። ባለቤታቸው አቶ መልካሙ ተክሲራም በዚያው በሆሮ ጉሩ ጃርቴ ወረዳ ሆነው ከነገ ዛሬ ልጆቻቸውና የቤተሰቦቻቸውን መመለስ ይጠባበቃሉ። ብንነፋፈቅም እንዴት ልናደርግ እንችላለን? ያው እንደዋወላለን፣ ምን እናደርጋለን? በአየር መደዋወልና ሰላምታ መለዋወጥ መገናኘት ይሆናልን? ጃሬ የሚባል አፋር ዳርቻ ነው ያሉ። እኔ አላውቀውም ቦታውን። ሰሜን ወሎ ምን ይደረጋል እንግዲህ ተለያየ ልጆች ጋር ያው ይህ ነው መፍትሄ ቢደረግበት ይላሉ። የማህበረሰቡ የእርስ በርስ ግንኙነት ጠንካራ በመሆኑ እዛ ሆሮ ጉሩ ያሉ የአካባቢ ነዋሪዎች መመለሳችንን በጉጉት ይጠብቃሉ የሚሉት በአማራ ክልል ፍኖተ ሰላም ከተማ የሚኖሩ የሀገር ውስጥ ተፈናቃይ አቶ ስማ መሐመድ ናቸው። በእኛማ ቢሆን እስካሁን ጎብተን ነበረ። ከማህበረሰቡ ጋር ተደዋውለን እባካችን ሁሉን አብረን እንደሆንን አብረን እንስራ። ሀገራችን ለሁላችንም በቂ ናት። ካልገባንና ካልተግባባንበት ጉዳይ ላይ ይህ ሁላ ነገር የተፈጠረው እነሱም እያለቀሱ እኛም እያለቀስን በሚኖርልናለን ያሉ። ጥያቄያችን እንደተወለደበት ቦታ መልሶ ሰርተን ራሳችንን እንደግፍ ልመና በቃን የሚሉት አቶ ዘውድነት ተፈራም በጃራ ስደተኞች መጠለያ ጣቢያ ጊዜያቸውን እያሳለፉ ይገኛሉ። እውነት የሚመለከተው አካል ካለ ዘላቂ መፍትሄ እንፈልጋለን። እኛ ከልመና ወጥተን ቆፍረን እንደው ሰርተን በፊቱ መንግስትን ስንረዳ ነበር እኮ አምራቾች ነበርን እና ዛሬ ልጆችን አጣፈን ቁጭ ብለን ግማሹ ያብዳል ግማሹ እንዲህ ይላል። እንደዚህ ሆኖ እስከ መቼ ድረስ? እውነት በአማራ ክልል አደጋ መከላከልና ስራ አመራር ኮሚሽን ምክትል ኮሚሽነር የሆኑት ወይዘሮ ሰርካዲስ አታሌ በአማራ ክልል በተለያዩ አካባቢዎች በመጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው የሚኖሩ ተፈናቃዮችን ወደ ቀያቸው ለመመለስ ከኦሮሚያ ክልል ከፍተኛ የስራ ኃላፊዎች ጋር በመነጋገር የቅድመ ዝግጅት ስራ ሰርተናል ብለዋል። ለመመለስ የቅድመ ዝግጅት ስራ ሰርተናል። ከከፍተኛ አመራሮች ጋር አስተባባሪና ቴክኒክ ኮሚቴ ተቋቁሞ እየሰራ ነው ያለነው። በዋናነት እንደ አስተባባሪነት ተቋም አደጋና ስጋት አመራር ስራ ይሁን እንጂ የመልሶ መቋቋም ስራ ሁሉንም ሴክተሮችን የሚመለከት ስለሆነ በሚመለሱበት አካባቢ የሚጠበቀውን የውሃ ክላስተር ውሃ፣ የትምህርት ክላስተር ትምህርት ቤት፣ የጤና ክላስተር በጤናና በሃይጂን አካባቢ ያለውን አጠቃላይ ሊሰራ እንዲችል በሁለቱም ወገን ተልዕኮ ተሰጥቶ እየሰራ ነው ያለነው ማለት ይቻላል። ሁሉንም ነው የሚፈልገው፣ ግን መፈለግ ብቻውን በቂ አይደለም። አሁን አጠቃለንበት ሁኔታ ናቹራሊ በጦርነት በመፈናቀሉ በሰላም እጦት ምክንያት ስለሆነ አብዛኛው ሰላምና መረጋጋት በሌለበት መልሰህ ልታሰፍር አትችልም። የሚሆነው ሰላምና መረጋጋት ባለባቸው አካባቢዎች በአግባቡ ተለይቶ ከእውነተኛ የመመለስ ስራ የተመሰረተ እዛው በሚኖርበት ወይንም በመለስንበት አካባቢ የቀድሞ ክብራቸውን በጠበቀ ከትላንትና በተሻለ ሊኖሩበት የሚችሉበት ሁኔታ ማመቻቸት የሚያስፈልግ ጉዳይ ነው እንጂ ዝም ብሎ ማምጣት መሄድ ማለት አይደለም። ከኦሮሚያና ከተለያዩ አካባቢዎች ተፈናቅለው በደቡብ ወሎና ሰሜን ወሎ ዞን ብቻ ቁጥራቸው ከ64000 በላይ የሚሆኑ የሀገር ውስጥ ተፈናቃዮች ይገኛሉ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው የምንመለከተው ዘገባችን እናልፋለን።
የአፍሪካ ቀጠና ቀንድ ሙሉ ሰላማዊ የሚሆነው የኢትዮጵያ ባህር በር ጥያቄ ሲመለስ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። አስተያየቶቻቸውን ለዶይቼ ቬለ የሰጡት ተንታኞች በፊናቸው የኢትዮጵያ ባህር በር ጥያቄ ከሌሎች ይልቅ ራሷን በኢኮኖሚና ደህንነት ጠንካራ ያደርጋታል ብለዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታርግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰላም አያገኝም፣ የዓለም ንግድ ይስተጓጎላል ሲሉ የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በኢትዮጵያ ቴሌቪዥን ጋር በነበራቸው ቃለ ምልልስ ነው። በዚህ ላይ አስተያየቶቻቸውን የሰጡ ለዶይቼ ቬለ አስቀድሞ በተባበሩት መንግስታት በሙያቸው ያገለገሉ የዓለም አቀፋዊ ህግ አዋቂ አቶ ባይሳ ዋቃያ ኢትዮጵያ የባህር በር ተጠቃሚ ብትሆንም በኢኮኖሚ የሚሆን በጸጥታ የመጀመሪያ ጥቅም ለራሷ ነው ብለዋል። ኢትዮጵያ ለዘመናት የባህር በር ተጠቃሚ ነበረች በማለት አስተያየቶቻቸውን የሰጡ ባለሙያው በዚህ ወቅት ከባህር በሩ ዋናው ተጠቃሚ በኢኮኖሚ የሚሆን በጸጥታው ራሷ ኢትዮጵያ እንጂ ሌላው ቀጠናው ሀገራት የነበራት አስተዋጽኦ የጎላ ስለመሆኑ በጥርጣሬ ነው ያነሱት። ሌላ አስተያየት የሰጡን የአፍሪካ ቀንድ ፖለቲካዊ ሁኔታን ተከታትለው ትንተና የሚሰጡት ትውልደ ኤርትራዊ አቶ አብዱራህማን ሰይድ ናቸው። እንደሳቸው ማብራሪያ ደግሞ ከጣሊያን ወረራ በኋላ ለኢትዮጵያ የጸጥታ መናጋት ከቀጠናዊ ይልቅ ውስጣዊ ሽኩቻዎች ጠንካራና አውዳሚ ነበሩ። ባለፉት 100 ዓመታት ከውጭ የሚመጣ ኢትዮጵያውያን የሚያሰጋ አካል የለም። ከጣሊያን ወረራ በኋላ ማለት የኢትዮጵያ ችግር የውስጥ ችግር ሆኖ መቆየቱንም በአስተያየቶቻቸው አስረድተዋል። ያም ሆነ ይህ ከጎረቤት ሀገሮች ጋር የድንበር ውዝግቦች ተደጋግመው መነሳታቸው አልሸሸጉም። ይህ ደግሞ ኢትዮጵያ የባህር በር በቀጥታ እንደማይገናኙ በመለከታቸው አንስተዋል። ባለሙያው አክለው እንዳነሱት ሌላ ማስቻይ መንገድ ግን የዲፕሎማሲ መንገድ ነው ያሉ ባለሙያው በሰጥቶ መቀበል መርህ በሰላማዊ መንገድ ይህንን ማስተግበር ይቻላል በማለት ለዚህ ደግሞ ሀገራት ፍላጎት ቁልፍ ሚና እንዳለ ጠቁመዋል። የባህር በር ጉዳይ የህልውና ጉዳይ ሲሉ ያነሱት ጠቅላይ ሚኒስትር ዶክተር አብይ በፊናቸው በተቻለ መጠን የሰላም መንገድ ቅድሚያ እንደሚሰጠው ነው ያስረዱት። በተቻለ መጠን በሰላም በድርድር መሆን ያለበት ያለው ዶክተር አብይ ግን ደግሞ ጉዳዩ የግድ መሆን ያለበት ነው ብለዋል። ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ ቅርብም ሆነ የሩቅ ሰው ካለ የዋህ ነው ሲሉም ጉዳዩ መቼ የሚለውን ማስላት እንጂ ለሁሉም አንገብጋቢና ጠቃሚ ጉዳይ እንደሆነም አንስተው አብራርተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን ያስታወስናችሁ። በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።